ወይዘሮ ሜላትና ድንብላል ታረቁ። ድንብላል ከወንድሟም ጋር ታረቀች። ዋው ብለናል። መብሩክ ማሻላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ ሆናችሁ ላይክ ሼር እያደረጋችሁ አጠናክሩ። ዛሬ ላይ እንግዲህ ደስ የሚለው ነገር ሉሊትና ወይዘሮ ሜላት ደግሞ መጣላታቸው አይገርም። ድንብላልና ወይዘሮ ሜላት ታረቁ። የወርቁ ሌባም ተገኘ ማለት ነው። እንግዲህ እንዳየነው ዛሬ ላይ በጣም ደስ የሚል ጉዳይ ነው። እንግዲህ ድንብላል ወጥ እየሰራ ወይዘሮ ሜላት ከስራ እየገባች ሳለ ሰላም ለዚህ ብላ ገብታ በዛ እየተነጋገሩ ካለ ድንብላል ውጭ ወጥቼ እሰራለሁ ብላ ስትል ለምንድን ነው እኔ ላይ ልሽ ያስጠላሁሽ እያለች ስትላት በቃ ተውትት እኔ ውጭ ልውጣ ነው ያለችው። ከዛም በኋላ በቃ ሂጂ መሄድ ከፈለግሽ ሂጂ፣ አንቺንም ወንድምሽንም ወርቁንም አልፈልግም ስትላት ድንብላል እንደዚህ ብላ እንግዲህ ስትገኝ ጠልቼዎት አይደለም ግን እንደ ልጁ ቆንጥጠውና ገርፈው እኮ ቢሉኝ ይሄ ማድረግ የለብዎትም። ይሄን አውቃለሁ። ወርቁ ምን ያህል እንደሚያስፈልገኝ ታውቂያለሽ። አንቺ እንዳልሰረቅሽ እኮ አውቅ ነበር እያለች ስትላት ከዛም በስተመጨረሻ አልሄድም ስትላት በቃ ቅፍቅፍ ተዳርገው ታረቁ ማለት ነው። ዛሬ ላይ እንግዲህ ተምቹ እና ደበለው እንግዲህ ወደ መንገድ እየሄዱ ወርቁ የሰረቀው ከፊልም ተምቹን ሰላምዬን እየጀነደን አይደለም ወይ? ጉድ! በሚገርም ሁኔታ ነው። የዛሬው ደግሞ ይለያል። ከዛም እንግዲህ ሰው የድንብላል ወንድም እየሮጠ ተከትሎት በአፍጢሙ ሲደፋው ትንሹ አጭሩ ልጅ መጥቶ እንግዲህ ድንጋይ ወገቡን መቶታል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ያሲር ሀናን ፍለጋ ወደ ቤቷ ሲሄድ ሀና ወደ ቤቷ ልትሄድ ስትል መንገድ ላይ እንግዲህ ብቻውን እየለፈለፈ አይቷታል። እሱም ሲል የነበረው በቃ ፋኖሴን አስቤዛ ገዝቼ ልሂድና ሀናንም በዛው ላይ እያለ ሲል ሀና ሰምታው ስለነበረ ድንገት እሷ መተት ብላ ያሲር ነው ያለችው። የት እየሄድክ ነው? የትም፣ እኛ ቤት ነው እንዲህ። አንቺ የት እየሄድሽ ነው? እኔማ ወደ ቤቴ ነው እየተባባሉ እንግዲህ ታርቀው ነበር። ግን ሀንዬ እኔ ያልተመለሰልኝ ብዙ ጥያቄ ስላለ ተይኝ ነው ያላት ማለት ነው። ከዛም በስተመጨረሻ ዛሬ ላይ እንግዲህ ተምቹ ያሲሩና እና ሁለቱ ተገናኝተው በአንድ ላይ ሲያወሩም ነበረ። ከዛም አልፎ ተርፎ እንግዲህ ስለ ሀና ነበር የሚያወሩት። ተምቹ እንግዲህ ሀና እኮ ምን ትመስላለች እያለ ነበር ያሲር እንዲጠላ በማድረግ ማለት ነው። እሱ ግን ሊጠላ አልቻለም ማለት ነው። ዛሬ ላይ በጣም የሚገርም ሁኔታ ላይ ነው ያሉት ሁላቸውም ማለት ነው። እንግዲህ የፋኖሴ ሰውዬ ደግሞ እንግዲህ ዛሬ ላይ ማን ነበርም ቢለው ባላቸው ነው እንቡቃቸው ስሙ እንጃ፣ በነገራችን ላይ ጠፍቶብኛል ማለት ነው። እነሱ ደግሞ አረቂውን እየተጋተ እንግዲህ ያው ከአቶ ኖላዊ ጋር እያወራ ነበረ። ከዛም እንግዲህ ሀና ስትመጣ ብድግ ብሎ ይሄዳል። አቶ ኖላዊ ሆኖ ነው ሲል እኔ ስመጣ ነው ባለፈው ያሲርን ተሳረውብኝ እና ውጣ ከቤት ብየዋለሁ። በጣም ከቤት እኮ አይባልም ነበር አንኛው ግን ስሜታዊ ሆኜ ነው። ይሄስ እንደዛማ ካለ እኔም እገባበታለሁ ግን ፋኖሴ ስለምትወደው ብዬ ነው ብሎ እንግዲህ አቶ ኖላዊም ትቶታል። ዛሬ ላይ በሚገርም ሁኔታ እንግዲህ ወይዘሮ ሜላት ለልጆቿ ስጦታ ይዛ መጣ ነበር። ሀንዬ ደግሞ እንግዲህ ድንብላልንና ወንድሟን አስታርቃታለች። ዛሬ ድንብላል ሀና ዘንድ ሄዳ ወንድሜ ናፈቀኝ እያለች ስትል ነበረ። ከዛም ድንብላልን ሀንዬ እንግዲህ አይዞሽ ብላ ድንብላል በላቸው አይሚን ደበለውን ይዛ ሂዳ እንግዲህ ከድንብላል ጋር ይቅር አስተባብራቸዋለች። እንግዲህ የድንብላል ወንድም ደግሞ ሀናን በጣም ምርጥ ልጅ እንደሆነች እና ስንት ሽማግሌ ብልክ እምቢ ያለች ዛሬ አንቺ ይህን ስለሰራሽልኝ አመሰግናለሁ እያለ ምስጋናውን አቅርቦላታል። ከዛም ለተምቹ የሀናን ጥሩነት እየነገራት ሳለ አዎ ሀና ምርጥ ልጅ ናት እኮ እያለ ነበር ማለት ነው። ከዛም ታርፎ ተርፎ እንግዲህ ዛሬ ላይ ተምቹ ከድንብላል ጋር እኔ መታረቂያ እንዲሆነ የወርቁ የወሰደውን ልጅ ማን ነው? ይሄ እንትና ነው እኔ አውቀዋለሁ ግን አልናገርም ብሎኛል። ስለዚህ አሁን ስራ ቦታ እንሂድና ከስራ ስንመለስ ወርቁን የወሰደውን ሰው እናገኘዋለን ያለው። እሱም ደግሞ እሺ ብሎ ተከታትለው ሲሄዱ እንግዲህ ተምቹ አላስችለው ብሎ እንግዲህ መጥቶ ያንን ልጅ ተናገርም ብሎ በተባን በምንም ቢመጣው እሱ ግን ሊናገር አልቻለም። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርም ሁኔታ ላይ ናቸው ሁላቸውም ቢሆኑ ማለት ነው።
እንግዲህ ማን ነው ጥፋተኛ? ሀና ወይስ ያሲር? ዛሬ ላይ እንግዲህ ተገናኝተው ይቅርታ እየተባባሉ ሳለ ግን ያሲር ትቷት ሄዷል። እሷም ቤት ሄዳ ስልክ እየደወለች ነበር፣ እሱም ደግሞ ስልኩን አላነሳም ማለት ነው። ዛሬ ላይ እንግዲህ ደበለው እነ ወይዘሮ ሜላት ጋር በአንድ ነው ተሰብስበው እያወሩ ነበር። ምላሴ እና ሰላም ደግሞ ሰላምዬ እንግዲህ ያንን ሌባ ልጅ አፈቅራለሁ ብላ ወንድሟ ጋር ተጣልቶ ስለነበረ ዛሬ ግን ደግሞ ሲመጣ እሱ ተከትዬ እሄዳለሁ ብላ ምላሴን ትታው ሂዳለች። ከዛም አልፎ ተርፎ ምላሴ ደግሞ በጣም ስሜታዊ ሆኖ ተጣልቶ ጮሆ ስለነበረ ሂዳ ግን እሷ ያደረገችው ከአሁን ቀጥላ አይደለም ወንድም መሳደብ መምታት ቀርቶ ምንም ነገር ልታደርገው ብትሞክር እኔ እገላሃለሁ ብላ እንግዲህ ሰላም የሴት ጀግና ነው የምትባለው ምርጥ አድርጋ እንግዲህ በምላስም ቢሆን ተጎድታበት መታለች። ከአሁን ቀጥሎ እንግዲህ ምላሴ ፊት አንተን ወንድሜን ያላከበረ እኔን እንደማያከብር ወቅ ብላ በጣም ነግራውን አስረድተው መታለች ማለት ነው። በጣም የሚገርም ወንድ ናት ማለት ነው። ደስ የሚል አክት ይዛለች ሰላምዬ። ዛሬ ላይ እንግዲህ ከምላሴ ጋር ስራቸውን እያጣጠፉ ነው። ወይዘሮ ሜላትና ሉሊት ደግሞ ዛሬ ላይ እንግዲህ ሉሊት ቅሬታዋን አቅርባለች። ምክንያቱም ወይዘሮ ሜላት ባመጣችው ስራና ደግሞ የድርጅትን ኃላፊነት ልትሰጣት ስለተነሳህ እያለች እንግዲህ አቶ መዘክርን አውርተዋል። አቶ መዘክር ደግሞ የዚህ ኃላፊ እኮ እኔ ነኝ የፈለግኩትን ማድረግ እችላለሁ እያላት ነበረ። እኔም እኮ ወኪልም ሰጥቶኛል ትቶኝ ሄደው፣ ስለዚህ ማማከር ነበረብህ እያለ አቶ መዘክር ደግሞ ዛሬ ላይ እንግዲህ አንዱን ኃላፊ ጠርቶ በጣም አሳስቦትና እናንተ መጥራት ነበረብኝ። እሷ ስለ ወይዘሮ ሜላትስ ምን አመለካከት አለ ሲለው ስለ ወይዘሮ ሜላት ምርጥ አመለካከት አለኝ እኔ ምርጥ ነው ትቀጥል ነው የሚለው። ብትሰጣትም ትሰራዋለች፣ ባትሰራውም ደግሞ ሰው ጠይቃ የምትሰራላት እና ዛሬ ላይ ግን እሷ ይሄን ነገር ልትቀበል አልቻለችም እያለ ሲያማክረው እንግዲህ ድርጅቴ ምን ላይ እንደወደቀ ባላቅም አሁን ላይ ግን እንድትከታተል ስራ ሰጥቻለሁ። ሉሊት ደግሞ ቅሬታ አቅርባለች። ሉሊትን ተዋና ያለው ዛሬ ሉሊት እንግዲህ ስራ በጧት እገባለሁ ብላ ተነስታ እንግዲህ ጓደኛዋና አራም ቁርስ ልጋብዛህ አላለችም። እንግዲህ ወይዘሮ ሜላትን ጉዳይ ምንድን አልከውም? ለምን አትቃወምም እንዴ? ስለ ሰነፍ ሰራተኛ የማይሆን ነው። እኔ ደግሞ ጎበዝ ሰራተኛ ስለሆንኩኝ ጠንቅቄ ስራዬን እሰራለሁ። አንቺ ምን እንደዚህ ያደረግሽ? የሰጣትን ይስጣ። ስለዚህ ደግሞ ይህን ደግሞ ቢያደርግ አቶ መዘክር እኮ የድርጅቱ ኃላፊ ለን ነው እና ያደረገውን ነገር ማድረግ ይችላል ብሎ መልስ ሰጥቷታል ማለት ነው። እንግዲህ አቶ መዘክር ያደረገውም ነገር ብቻውን እያሰበ ነበር ነው። ወይዘሮ ሜላት እንግዲህ ድርጅቱን ኃላፊነት ልስጣት እያለ ማማከሩ ቢገርመውም አሁን ላይ ግን ምንም የሚጸጸትበት ነገር የለም። ሁሉም ያው ከወይዘሮ ሉሊት በስተቀር ሌሎቹ እምነት እና ወይዘሮ ሜላት ጥሩ ላይ ደረጃ እንደምትደርስ ነግረዋለች። ዛሬ ላይ እንግዲህ በጣም የሚገርም ሁኔታ ወይዘሮ ሜላት እና አዩ ተገናኝተው እንግዲህ ለምን ይሄን ሁሉ ተደረገ? ለምን ቀድመህ አልነግረኝም ስትለው እኔ እኮ ይሄን ነግርሽ ነበር፣ ግን ደግሞ አቶ መዘክር ኃላፊ ነው እና ደግሞ ይሄ ነገር ላንቺም የሚጠቅም መስሎኝ ነው ዝም ያልኩሽ። ወይዘሮ ሜላት ይቅርታ ብሏታል። ከዛም እንግዲህ በስምምነት ተለያይተዋል። ሉሊት ግን በወይዘሮ ሜላት ጭንቅላት ላይ ልወርድ አልቻለችም። ዛሬ ላይ መታ ሰዓት ደርሷል እኮ እንወጣ እያለቻት ነበረ። እኔ ሰዓቱን አላየሁም ወይ የስራሽ ምክንያት ደግሞ በጣም ይገርማል ተነሽ እንውጣ እያለች ስትላት እኔ ስራ አለኝ ሂጂ ከፈለግሽ እያለች እንግዲህ ወይዘሮ ሜላት ጋር ተመናጭቀዋል። ሉሊት ግን ምን አይነት ነገር ነው ያለች? ወይ ስራዋን አሰራ በደንብ ጉሮሯችንን እንዘጋን እያለች ነው። ድሮ ሰነፍ ሰራተኛ እንግዲህ የሚያስከትለው ይሄን ነው። ዛሬ ላይ ወይዘሮ ሜላት በጣም ደስ ያላት ይመስላል ሁላ ነገሩ ማለት ነው። ምክንያቱም ከድንብላልም ጋር ታርቃለች። በጣም የሚገርም ሁኔታ ድንብላልም ከወንድሟ ጋር ታርቃለች። አሁን ደግሞ የያሲርና የሀንዬ ጉዳይ ሶዴት ነው። ወርቁን ካላመጣህ ደግሞ እንግዲህ እኔ ቅርም ብልህም ግን ወርቁን ማምጣት አለብህ ብላለች። እንግዲህ ወይዘሮ ሜላትም አታስጨንቂው ብላ ሁሉንም ነገር እንግዲህ ትተዋለች ማለት ነው። ደስ የሚሉ ቤተሰቦች ስላላት እያለ እንግዲህ የፈጣሪ ነገር አያችሁ ዱአ አድርጎ ድንገት ሌባውን ፊቷን ትቶለታል ለድንብላል ወንድም ማለት ነው። ምክንያቱም ያው እነሱ የድንብላል ወንድም ያው ሌባ ስላልሆነ ድንገት ያን ነገር ቢሰራው ግን በጣም ጸጽቶት ያለው ወርቅ ይዞ ሲመጣ ድንገት ስለወሰደበት እና ሁሉም ነገር እንግዲህ ለበጎ ነው ብለን ማሳለፍ አለብን ማለት ነው። ውድ
ውዶች ቪዲዮ ላይክ ሼር ያደረጋችሁ አጠናክሩ። እንግዲህ የሀናና የአሲር ጉዳይ ደግሞ በቀጣይ የምናየው ይሆናል። ድንብላልና ተምቹም ተጣልተዋል። ይታረቃሉ አይታረቀው የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ቪዲዮ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ባይ ባይ። መልካም ጊዜ ለሁላችሁ ይሆንላችሁ።